ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ የአክብሮት ግብዣችንን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን። የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው ወደ ለንደን ተጉዘን በለንደን የሊጉ መሪ የሚካኤል አርቴታ አርሴናል በጉዳት መረጃ አዲስ ጉዳይ በታማኝ ዘጋቢዎች እየተሰማ እየወጣ ነው የሚገኘው። ይህንን ተከትሎ በአርሴናል ቤት ተጫዋቾች ከኢንተርናሽናል ጨዋታ ውጪ ሲሆኑ እየወጡ የሚገኙት የጉዳት መረጃዎች ደግሞ አሁን ላይ ተጫዋቾችን ለምን ያክል ጊዜ ከሜዳ እንደሚያርቅ በቀድሞ ፊዚዮቴራፒስቶች ግምቶች እየተቀመጡ፣ መረጃዎች ደግሞ ከሕክምና ምርመራ በኋላ ይፋ ሲሆኑ ለምን ያክል ጊዜ ከሜዳ እንደሚርቁና ምናልባት ለዚህን ያክል ጊዜ የሚሉ ግምቶች ተቀምጠው፣ ነገር ግን ኦፊሻል ኮንፈርሜሽኖች በቀጣይ ቀናት የበለጠ ከነማብራሪያው ይወጣሉ ተብለው ይጠበቃሉ። የሁለተኛ ክፍል ፕሮግራማችን ቆይታ የምናደርገው እንግዲህ የሚካኤል አርቴታ አርሴናል በተጫዋቾች ጉዳት እየታመሰ ነው። እስካሁን ድረስ ኮንፈርም የተደረገው የኤበሪቼ ኤዜ ጉዳት ብቻ ነው። በዚህ ዙሪያና ተጨማሪ ከጉዳቱ ጋር ተያያዥ የሆኑ ጉዳዮችን ነጥቦችን አንስተን የሚካኤል አርቴታ አርሴናል በኢዜ ጉለት ምን ያክል ቡድኑ ላይ የትኛው የአጫዋች ሲስተም ላይ ተጽዕኖ ይፈጥራል የሚለውም በዚህ ፕሮግራም የምንመለከት ይሆናል። ተጫዋቹንስ ማን ይተኳል፣ ቦታውን፣ ሽግሽጉን፣ አንዳንድ ታክቲካዊ ጉዳዮችንም በተወሰነ መልኩ ምንመለከትበት ፕሮግራም ነው። ከዚህ ፕሮግራም በመቀጠል እንግዲህ ከሰሞኑ ቀጠሮ እየያዝን ስናዘገይ የነበረውን የሊያም ሮሲኒየር ቼልሲና የውጤት ጉዳይ የመንሸራተታቸው ምንድን ነው መነሻው፣ አሁን ላይ ያላቸው የአሰልጣኙ ኃላፊነትስ፣ በቼልሲ ቤት ከኃላፊዎቻቸው ከደጋፊዎች ጫና ቢፈጠር አሰልጣኙን የክለቡ የበላይ አስተዳዳሪዎች ለማሰናበት ይገደዳሉ ወይስ አሰልጣኙ በቼልሲ ቤት ይቆያሉ? የተረጋገጡ መረጃዎች ወጥተዋል። ከነሱ ጋር በተያያዘ እንግዲህ በቼልሲ እዛው ለንደን ቆይታ አድርገን በሶስተኛ ፕሮግራም ይዘንላችሁ ነው የምንመጣው። የመጀመሪያ ክፍል ፕሮግራማችን እንግዲህ ትናንት ምሽት እንደሰማችሁት ይፋ የሆነው የመሐመድ ሳላና የሊቨርፑል የ9 ዓመት ቆይታ በስተመጨረሻም በአመቱ መጨረሻ መቋጫ እንደሚያገኝ ራሱ መሐመድ ሳላ በይፋ በሶሻል ሚዲያ ገጹ ላይ በመውጣት ኦፊሻሊ ኮንፈርም አድርጓል። ከ9 ተከታታይ አስደናቂ የውድድር ዓመት በኋላ መሐመድ ሳላና ሊቨርፑል የሚለያዩበት ጊዜ የፊታችን ጁን 30 የኮንትራት ሂደቱ የሚቋረጥ ይሆናል። መሐመድ ሳላ እንግዲህ ከሊቨርፑል እንደሚለቅ ኦፊሻሊ ኮንፈርም አድርጓል። ያንን ፕሮግራም በተመለከተ እንግዲህ ከቻናሉ ዋና አዘጋጅ ከአባ ጋር ሆነን በጋራ ሰፋ ላለ ደቂቃ ቆይታ ያደረግንበትን ፕሮግራም ወደ እናንተ አደረስን። ሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው የሚካኤል አርቴታ አርሴናል በተጫዋቾች የጉዳት መረጃ እንግዲህ በሂደት አንዳንድ ጥቆማዎች፣ አንዳንድ መረጃዎች እየወጡ ነው የሚገኙት። በዚህ መሰረት እንግዲህ ትናንት እንዳደመጣችሁት እንደተመለከታችሁት በኤክስ ከሚወጡ የተረጋገጡ የተጨበጡ መረጃዎች መካከል በዋነኝነት ለእግር ኳሱ ቤተሰብ የተረጋገጠ መረጃ በማቅረብ የሚታወቀው የቢቢሲ ሪፖርተር ሳሚ ማክቤል ኦፊሻሊ አረጋግጫለሁ ባለው መረጃ መሰረት እንግዲህ ከአርሴናል የሕክምና ሪፖርትና የመጀመሪያ ምርመራ ሁለተኛ፣ ሶስተኛ እስከ አራተኛ ድረስ ምርመራ ሊደረግ ይችላል። ያንን የምርመራ ሂደት ደግሞ እንዴት ኦፊሻሊ ኮንፈርም እንደሚደረግ በዚህ ፕሮግራም የምናነሳ ነው የሚሆነው። የመጀመሪያ ዙር
ምርመራ እንግዲህ በጉዳት ምክንያት ከብሔራዊ ቡድን ውጪ ከሆኑ የሚካኤል አርቴታ አርሴናል ተጫዋቾች መካከል ወደ እንግሊዝ ብሔራዊ ቡድን ጥሪ የቀረበለት የ27 ዓመቱ በአስደናቂ ብቃት ላይ የተገኘው በውድድር ዓመቱ ማብቂያ አካባቢ ቶፕ ክላስ ፐርፎርማንሱን የሚያሳየው ኤበሪቺ ኤዜ ከ4 እስከ 6 ሳምንት በባት ጉዳት ከሜዳ ሊርቅ እንደሚችል ሳሚ ማክቤል አገኘው ባለው መረጃ መሰረት ኤክስክሉሲቭ ኒውስ መጀመሪያ መረጃውን ማጋራት ችሏል። በዚህ መሰረት እንግዲህ የኤበሪቺ ኤዜን ጉዳት ተከትሎ የእንግሊዝ ብሔራዊ ቡድንም ባርነስን በመጥራት ቦታውን መተካት ችሏል። በተመሳሳይ ጃሬል ካውንሳ ጉዳት ማስተናገዱን ተከትሎ የአርሴናሉ የቀኝ ፉልባክ ቤን ዋይት ወደ እንግሊዝ ብሔራዊ ቡድን ስብስብ ከ2022 በኋላ ለመጀመሪያ ጊዜ ጥሪ ቀርቦለት ቤን ዋይትን የእንግሊዝ ብሔራዊ ቡድንን ተቀላቅሏል። ኢዜ ባጋጠመው ጉዳት ምክንያት ከ4 እስከ 6 ሳምንት ቢያንስ ለ1 ወር ከሜዳ ይርቃል የሚሉ ዘጋቢዎች በስተዋል። ነገር ግን ለተጨማሪ 2 ሳምንትም የሪከቨሪው አይነት ሁለተኛው የምርመራ ውጤት እስከ 6 ሳምንት ድረስ ከሜዳ ሊያርቀው ይችላል። ይሄን የሆነበት ፕሮባቢሊቲ ደግሞ 2 ነው። አንደኛው የኤበሪቺ ኤዜ የካፍ ጉዳት አሁን ላይ ባለው የመጀመሪያ ዙር ምርመራ ውጤት ከሆነ ሁለተኛው ግሬድ ነው። ሁለተኛ ግሬድ ደግሞ የበለጠ ለ33 ቀናት በሪከቨሪ ላይ የመቆየት አስገዳጅ የሆነ ቅድመ ሁኔታ ይኖራል ማለት ነው። በሁለተኛ ዙር ምርመራ ግን የተጫዋቹ በቀናት ልዩነት የሚደረጉ ትሪትመንቶች ተጫዋቹ ያጋጠመውን ጉዳት በተወሰነ መልኩ የሚያረጋጋ ከሆነ ከግሬድ 1 ከፍ የሚል ከግሬድ 2 ግን የሚያንስ መሀል ላይ የሆነ ጉዳት ከሆነ ለ28 ቀናት ከሜዳ ያርቀዋል። በተጨማሪም 3ኛ ስቴጅ ምርመራ ተደርጎ ወደ ሳር ትሬኒንግ እና ሰውነቱን የማሟሟቅ ወይም ለተጨማሪ ጉዳት ከጉዳት ላይ ቆይተው በፍጥነት ሪከቨር ለማድረግ ወደ ጠንካራ ትሬኒንጎች ሲመለሱ ተጨማሪ አደጋዎች እንዳይፈጠር የሚመጣውን አደጋ ለመጠንቀቅ ካጋጠመው ጉዳት ሪከቨር ለማድረግ የሚደረግ ደግሞ ስቴጅ አለ። በዛ ስቴጅ ላይ ደግሞ ምርመራ ውጤታማ የሚሆን ከሆነ የአንደኛና የሁለተኛ ስቴጅ ትሪትመንት ውጤታማ የሚሆን ከሆነ ደግሞ የኤበሪቺ ኤዜ ወደ ሜዳ የመመለስ ቻንስ እስከ መጨረሻው ድረስ የተቀመጠው በ26 ቀናት ነው። ስለዚህ በእነዚህ ስቴጆች የምርመራ ውጤት የተጫዋቹ ከሜዳ የሚርቅበት ትክክለኛ ጊዜ ሊታወቅ የሚችለው እነዚህ 3 ስቴጆች በቀጣይ ቀናት ሲደረጉ ነው። ታስታውሱ እንደሆነ ከካራቦ ካፕ ጨዋታ ፍጻሜ በኋላ አርቴታ እንዳስተያየት ሰጥቶ ነበር። ከ6 እስከ 7 ቀን ባሉት ቀናት ውስጥ የተጫዋቹን የጤንነት ሁኔታና የምርመራ ውጤት የምንመለከት ይሆናል ሲል ነበር። እንግዲህ በእነዚህ 7 ቀናት ውስጥ ነው 3ቱ ስቴጆች ሙከራ የሚደረገው። የመጀመሪያው ስቴጅ ከዚህ ጉዳት እንዲያገግም የሚሰጡ ትሪትመንቶች አሉ። ከ2 ቀን በኋላ በድጋሚ በሚደረግ ምርመራ ደግሞ የጉዳቱን ስቴጅ እና እንዴት ሪከቨር ማድረግ እንዳለበት የሚገለጽ ከዛን 3ኛው ደግሞ ኮንፈርሜሽን የሚሰጥበት መቼ እንደሚመለስ ያኔ በተባለበት ቀን ኢዜ ወደ ሜዳ የሚመለስ ይሆናል። ስለዚህ እነዚህ ስቴጆች እንግዲህ በቀጣይ ከ6 እስከ 7 ቀን ባሉት ማረጋገጫ እስከሚወጡ ድረስ የመጀመሪያ ምርመራ ውጤቱ ግን ከ4 እስከ 6 ሳምንት ከሜዳ እንደሚያርቀውና የዚህ ጉዳት መጠን ደግሞ ግሬድ 2 የጉዳት አይነት ላይ ተቀምጧል። አሁን ያጋጠመው የተጫዋቹ ጉዳት ነገር ግን ኢዜ ባልተለመደ መልኩ ነው በነገራችን ላይ በዚህ ወቅት ጉዳት ያስተናገደው። ባለፉት ጊዜያት በደንብ የምናስታውሰው ኢዜ ከውድድር ዓመቱ ከጉዳት ነፃ የሚሆንበት ኢዜ የራሱን ኳሊቲ ለቡድኑ አውጥቶ የሚያሳይበት የኢዜ ቶፕ ክላስ ፐርፎርማንስን በሲዝኑ ከማርች በኋላ ባሉ የፕሪሚየር ሊግ ፊክስቸሮች የተጫዋቹን ምርጡን ኳሊቲ የምንመለከትበት ወቅት ነው። እንግዲህ ያልተለመደ የጉዳት ሳይክል ነው እንግዲህ ኢዜ ያስተናገደው። በውድድር ዓመቱ መሃል ላይ ግን ኢዜ ይሄን ጉዳት በክሪስታል ፓላስ ቤት እያለ 3 ጊዜ አስተናግዷል። 2ቱን በአንድ የውድድር ዓመት፣ አንዱን ደግሞ ከዛ 2 ጉዳት
ቀደም ብሎ በነበረው የውድድር ዓመት ነበር። የጉዳት ታሪኩ ከዚህ ጉዳት ጋር ተያይዞ በዋነኝነት ለዚህ ጉዳት እንግዲህ ተጫዋቹን ከሚዳርጉ የሜዳ ውስጥ እንቅስቃሴዎች መካከል ቡድኑ በከፍተኛ በተጋጣሚ በሚወሰድበት የኳስ ቁጥጥር ብልጫ ቆይታ ደቂቃዎች ውስጥ ቆይታ ካደረገ በኋላ በአንዴ ወደ ማጥቃት እንቅስቃሴ ሲቀየር ኤዜ የሚጠቀመው ከፍተኛ ስፕሪንት ለዚህ ጉዳት እንደዳረገው ነው። ታስታውሱ እንደሆነ የኤቨሪቼ ኤዜ ጉዳት አጋጣሚ አክሲደንቷ የተፈጠረችው ከባየር ሌቨርኩዘን ጋር በሻምፒየንስ ሊግ ምሽት ምናስታውሰው ወደ ጨዋታው ሁለተኛ 45 ወደ ሁለተኛ ግብ ሚካኤል ደክላን ራይስ ካስቆጠረ በኋላ አርሴናል የኳስ ቁጥጥሩን ለሌቨርኩዘን ሁለተኛ 45 በመተው በሚድ ብሎክ የበለጠ ሃይ ተርኖቨር እየተጠቀመ ነበር አደጋዎችን ሰከንድ ሃፍ ሲፈጥር የነበረው። በዛ ጨዋታ ከረፍት በፊት አስደናቂና ማራኪ ግብ ተመልክተን ነበር። ኤዜ ከኤሪያ ውጪ ግሩም ግብ ያስቆጠረበት ሁለተኛ 45 ስፔስ በተገኘበት የፔኔትሬሽን እንቅስቃሴ ከፍተኛ ስፕሪንት ተጠቅሞ ኳሷን ሄዶ በተጋጣሚ መጫወቻ አደጋ ክልል ውስጥ ሙከራ አደረገ። ነገር ግን ሙከራውን እንዳደረገ ኤዜ በፍጥነት ነው ሜዳ ላይ ወደቀው። ያችን ሙከራ አደረገ። ከዛም በኋላ ሜዳ ውስጥ መቀጠል አልቻለም። በፓላስ ቤት 3 ጊዜ ይሄ የተጫዋቹ ጉዳት ሲመዘገብ 3ቱም አጋጣሚዎች የተፈጠሩት በተመሳሳይ አርሴናል ከባየር ሌቨርኩዘን ጋር በነበረው ጨዋታ ኤዜ ያን ጉዳት ያስተናገደበት ሂደት ነው። ከፍተኛ የኳስ ቁጥጥር ብልጫ፣ ከፍተኛ የበላይነት በፓላስ ላይ ተጋጣሚ ወስዶ አንዱ ጨዋታ እንደውም እዛ ጋር ዘገባው ላይ ስመለከት ከማንቸስተር ሲቲ ጋር የነበረ ጨዋታ ነው። በ2023/24 በሾለረስት ፓርክ የነበረ ጨዋታ ላይ ነው ተጫዋቹ ጉዳት ያስተናገደውና በጣም ስፕሪንቶችን የሚጠቀምበት ታይሚንግ በጨዋታ እንቅስቃሴ ውስጥ ያለው ሞመንተምና በዛ ደቂቃ ውስጥ ያለው የፓላስ በጨዋታ ላይ ያለው የበላይነትና ጨዋታው ውስጥ ያለው ስትራክቸር ከተጋጣሚ የኳስ ቁጥጥር ብልጫ ጋር ተያያዥ ስለነበር የተጫዋቹ ተጽዕኖ በከፍተኛ ሁኔታ ሶስተኛው ሜዳ ክፍል በመልሶ ማጥቃት የሚጠበቅበት የሆነ ኢፌክቲቭ የሆነ እንቅስቃሴ በሚኖርበት ወቅት ኤዜ የሚያሳየው አንድ ከፍተኛ ሩጫ ፔኔትሬሽን አለ። ያ የፔኔትሬሽን ሩጫ ነው እንግዲህ ይሄን ተጫዋች ለዚህ አይነት ተመሳሳይ ጉዳት እየዳረገው እንደሆነ በአትሌቲክስ ዘገባ ላይ ተያይዞ የተነሳውና ምናልባት የተጫዋቹ ጉዳት ለሪከቨር ለማድረግ በተባለው ደረጃ ጊዜ የሚፈጅ ከሆነስ ይሻው ለምሳሌ በአብዛኛው ፕሮባቢሊቲው በመጀመሪያ ዙር ምርመራ ይታወቃል ይባላል። በተለምዶ አብዛኛው ቡድኖች የመጀመሪያ ምርመራቸውን እንዳደረጉ ተጫዋቹ ለምን ያክል ጊዜ እንደሚርቅ ያረጋግጣሉ ተብሎ በአብዛኛው የክለቦች የሕክምና ማዕከል ኮንፈርም የሚያደርገውን የመጀመሪያ ዙር እና ክለቦች በሚያወጡት የመጀመሪያ ዙር ሪፖርት በአብዛኛው የተጫዋቾች ጉዳት ላይ እነዛ ሪፖርቶች 100% የመሳካት እድላቸው ወይም እነዛ ተጫዋቾች የሚርቁበት የጊዜ ገደብ የተቀመጠበትን አንዳንዴ ረጅም ጉዳቶች ካልሆኑ በቀር እነዚህ ከሁለት ወር ያነሰ ጊዜ ከሜዳ እንደሚርቁ የመጀመሪያ ምርመራ ምልክቶችን ሲያሳዩ በአብዛኛው ተጫዋቾች በዛ ስኬል ደረጃ ነው ከሜዳ ርቀው ሪከቨር እንዲያደርጉ የሚመከረውም ሪስኮችንም መቀነስ የሚፈልጓቸው ምክንያቶች መካከል በዋነኝነት የክለብ የመጀመሪያ ዙር የምርመራ ውጤት ከሕክምና ባለሙያዎች የሚቀርበው በአብዛኛው ክለቦች ይቀበሉታልና ኤቨሪቼ ኤዜ ምናልባት ከ4 እስከ 6 ሳምንት የመራቁ እድል ሰፊ ነው ሊባል ይችላል በቀጣይ ዙር በሚኖረው ሁለተኛና ሶስተኛ ምርመራ ውጤት። ነገር ግን ውድድሩ እንደተመለሰ የኢንተርናሽናል ብሬክ እንደተጠናቀቀ የሊግ እግር ኳስ ሲጀምር ፕሪሚየር ሊግ ትኩረቱ ኤፍኤ ካፕ ላይ፣ የእንግሊዝ እግር ኳስ ኤፍኤ ካፕ ላይ ነው ትኩረቱ።
ፕሪሚየር ሊግ የሚጀምረው በሳምንቱ ነው። አሁን እዚህ ጋር የሚነሱ ነጥቦች አሉ። ኤፍ ኤ ካፕ አርሰናል ከሳውዛምፕተን ጋር ከተጫወተ በኋላ ስፖርቲንግ ሊዝበንን ነው የሚያገኘው። ስለዚህ ሁለቱን ቡድኖችን ለማሸነፍ የግድ የኤበሪቺ ኤዜ ፋክተር የሚያስፈልጉ አይነት ደረጃ አይደለም። አርሴናል አስገዳጅ ነው ወይም ኤዜ ከሌለ ከነዚህ ሁለት ውድድሮች አርሴናል መደናቀፍ ያጋጥማል በሚባል ደረጃ አይደለም። በበቂ ሁኔታ በሌሎች ተጫዋቾች ቦታቸውን መድፈን ይችላሉ። ነገር ግን ከማንቸስተር ሲቲ ጋር በሚኖረው ጨዋታ ከዛሬዋ ቀን አንስቶ ተጫዋቹ 27 ቀናት ነው የሚቀሩት ለኢትሃዱ ፍልሚያ። በ27 ቀናት ውስጥ ሪከቨር የማድረግ ቻንሱን የፊዚዮቴራፒስቶች ውጤት ብትመለከቱ ገብታችሁ ኦፊሻሊ የቀድሞ የየክለቡ ፊዚዮቴራፒስቶች ተሰብስበው በከፈቱት ቻናል ላይ የሚያወጡት ማብራሪያዎች የምትከተሉ ከሆነ ሳብስክሪፕሽኑን ከፍላችሁ ደግሞ የበለጠ ዲቴይሉን ብታዩት በዛኑ ዕለት ኤዜ እንዲደርስ የሶስተኛው ዙር ምርመራ በጣም ወሳኝነት አለው ይላል ለኢትሃዱ ፍልሚያ እንዲደርስ። ይሄ ደግሞ ሊሆን የሚችለው የትሪትመንቱን ስቴጅ አርሴናል የበለጠ ሪስኪ አድርጎት የሚጠቀም ከሆነ ተጫዋቹን በድጋሚ በዛ ጨዋታ ሊያገኝ የሚችልበት እድል አለ። ይሄ ፕሮባቢሊቲ ነው። ትሪትመንቱ ማለት እንግዲህ በእግር ኳስ ከዚህ በፊት የተለመዱ አንዳንድ ነገሮች አሉ። ለምሳሌ ተጫዋቾችን በማደንዘዣ ማስታገሻዎችን ለአንድ ጨዋታ ብቁ እንዲሆንና በቀጣይ ጨዋታዎች ላይ ደቂቃዎች እየተቀነሱ ሪከቨር እንዲያደርግ ማድረግ ግን የነዛ ድምር ውጤቶችን በደንብ ዋጋ በመክፈል ደግሞ እንደ አርሴናል ኤክስፒሪየንስ ያደረገ ክለብ ያለ አይመስለኝም። በፕሪሚየር ሊግ ሪስክ በተጫዋቾች ጤንነት ላይ በተለይ አርቴታ አርሴናል የምናስታውሰው ከአካዳሚ የሚወሰዱ ሪስኮች ድምር ውጤት የተጠናቀቀው የውድድር ዓመት ምን ያክል ዋጋ እንዳስከፈለው ተመልክተናል። ስለዚህ ምን አይነት ውሳኔ ይወሰናል፣ ምን አይነት የምርመራ ውጤት በቀጣይ ይወጣል፣ አብረን በጋራ የምንመለከተው። ነገር ግን የኢዜ መቅረት ታክቲካል ስቴቢሊቲ ላይ የሚያመጣው ቀጥታ ኢፌክት ምንድን ነው? አሁን በዋነኝነት አሁን ስለ ተጫዋቹ የጉዳት ሁኔታ ተመለከት። ታክቲካሊስ እሺ፣ ወደ ታክቲካል ጉዳዮች ከመምጣታችን በፊት በቀጣይ ቀናት በአራት ተጫዋቾች ዙሪያ ደግሞ የአርሴናል የምርመራ ውጤት ኦፊሻሊ ኮንፈርም ይሆናል። አንደኛው የጋብሪኤል ማጋሌሽ ነው። የጋብሪኤል ማጋሌሽ ጉዳት ከሌሎች ተጫዋቾች ጉዳት ለየት የሚያደርገው ቅድመ ጥንቃቄ በአጭር ጊዜ ሪከቨሪ ሊመለስ የሚችል ጉዳት ነው። ቅድመ ጥንቃቄ ማለት አንድ ተጫዋች አሁን አርሴናል ቀጣይ ሳምንት ጨዋታ ቢኖረው ለምሳሌ ጋብሪኤልን በተለያዩ ትሪትመንቶች ማጫወት ይችላል። ግን ለቅድመ ጥንቃቄ ሲባል ለተጫዋቹ እረፍትና የሪከቨሪ ጊዜ ማግኘት ለሚመጣው ጉዳት ከፍተኛ ጫና መቀነስ ነው። የቀኝ ጉልበቱ ላይ ነው ጉዳት እንዳስተናገደና መጠነኛ ህመም እንደተሰማው የተነገረው። የጉልበት ጉዳት ደግሞ በቀጥታ ከከባዱ ጉዳት በፊት የሚሰጧቸው ምልክቶች አሉ፣ በተለይ በጫና ምክንያት አሁን ጋብሪኤል አስተናገደ የተባለው ጉዳት። ስለዚህ ቀጣይ የሚመጣውን ጉዳት ታሳቢ ተደርጎ የሚወሰድ ቅድመ ጥንቃቄ ነው። ለዛ ደግሞ የሪከቨሪ ቀናት ከ17 እስከ 24 ቀን በቂ ነው። ይሄ ማለት የኤፍ ኤ ካፕ ጨዋታ አልፎ የሻምፒዮንስ ሊግ እግር ኳስ ሲመለስ የተጫዋች የመመለስ ቻንስ አለው ማለት ነው። ይሄ እንግዲህ አሁን ላይ ባለው የፊዚዮቴራፒስቶች ግምት ነው። ሁለተኛው የዊሊያም ሳሊባ የቁርጭምጭሚት ጉዳት ነው። ከ2 እስከ 4 ሳምንት የሚያርቀው ከዚህ በፊት በአንፊልድ አስተናግዶ በዚህ አይነት ጉዳት የተወሰኑ ጨዋታዎችን የተወሰኑ ሳምንት 2-3 ሳምንት ከሜዳ የራቀበት በዛ ወቅት የተፈጠረ አይነት ጉዳት ነው። ግን ይሄን ጉዳት እንግዲህ ከኢንተርናሽናል ብሬክ ስኬጁል እና ጨዋታ የሊግ በተለይ በጣም ወሳኝ ምዕራፍ የሚመለስበት ወቅት በነገራችን ላይ ሆን ተብሎ አይደለም። ሆን ተብሎ ፕሮፌሽናሊዝም እንዲህ አይነት አሰራር የለም። ዓለም ላይ ተጫዋቾችን ሆን ተብሎ የሚያስቀር ቡድን የለም። በጭራሽ ሊኖርም አይችልም። ክለብ ሊኖርም አይችልም። የዛንም ያክል ፓወር ያለው አይመስለኝም። የብሔራዊ ቡድኖች የተጫዋቾችን ጤንነት የሚከታተሉበትና ትክክለኛ ኮንፈርሜሽን የሚያገኙበት የራሳቸው የሆነ መንገድ ስላለ እና በቀጥታ ከአወዳዳሪው አካልና ከፌው ጋር ተያያዥ ስለሆነ እንደነዚህ አይነት ጉዳዮች እንግዲህ በጣም ጥንቃቄ ስለሚፈልጉ አርሴናል በራሱ ውሳኔ አልልክም
ተጎድቷል ብለው እንዲሁ ዝም ብሎ ቢያስቀርበት አይደለም። ኦፊሻል ኮንፈርሜሽኖች ተሰጥተው ነው፣ በማስረጃ ነው ያን ብሔራዊ ቡድን ያንን ሪፖርት አክሴፕት አድርጎ አይ ተጫዋቹን የበለጠ ለመገልገል ወደፊት ሪከቨሪ አድርግ የሚል ፍቃድ የሚሰጠው እንጂ ከዛም በኋላ ብሔራዊ ቡድን ያ ብሔራዊ ቡድን ጥሪ አላደርግም ቢል መብቱ ነው። ምክንያቱም ተጫዋቹን በፈለኩ ሰዓት አላገለገለኝም፣ ስለዚህ ባሉት አማራጮች ይቀጥላሉ ማለት። ስለዚህ ሪስክ ነው። እንደዛ የሚባል ነገር የለም። ይሄ ዘመናዊ እግር ኳስ ውስጥ ሰምተንም አናውቅም። ሆን ተብሎ ከአገራዊ ግዳጅ ወይም ከአገራዊ የእግር ኳስ ውድድር በፍላጎት ለሀገሩ ሉዓላዊነት የሚጫወት ተጫዋችን ሆን ተብሎ አንድ ክለብ ለማስቀረት እንኳን በዛ ደረጃ ስልጣን የለውም። ነገር ግን ኦፊሻሊ በተረጋገጠ መረጃ መሰረት ነው። የሳሊባን በተመሳሳይ እንዲህ አይነት ጉዳይ አለ። የጁሪየን ቲምበር ደግሞ እንደምታውቁት ከአለፈው የሌቨርኩዘን ጨዋታ አንስቶ ነው የተጫዋቹ ጉዳት በሜዳ ላይ ኤቨርተን ጨዋታ ላይ 37 ደቂቃ ላይ ተቀይሮ ወጣ። ከሌቨርኩዘን ማንቸስተር ሲቲ ጨዋታ ድረስ አልተሰለፈም። አሁን የሪከቨሪው ጊዜ ከፍ እንዲልና ጫና ላለመፍጠር ከኔዘርላንድ ብሔራዊ ቡድን ውጭ ሆኗል። ሊያንድሮ ትሮሳርድም ሁለት ባጋጠመው ጉዳት ምክንያት በአጠቃላይ አርሰናል ተጫዋች 5 የኢዜ ደግሞ ከ4 እስከ 6 ሳምንት ከሜዳ እንደሚርቅ ነው አሁን የመጀመሪያ ዙር ምርመራ ያረጋገጠው። የእነዚህን ተጫዋቾች ደግሞ ስቴፕ ባይ ስቴፕ ሪፖርት ሲወጣ እንደዚህ በመረጃዎች ወደ እናንተ ይዘን የምንመጣ የሚሆነው ግን ታክቲካል የሚፈጥረው ተጽዕኖስ ዋናው ጉዳይ እሱ ነው። ምን አይነት ታክቲካል እንቅስቃሴ ላይ ቀጥተኛ ተጽዕኖ ይፈጥራል ነው። ለምሳሌ የኤቨሪቼዜ መጎዳትና የማርቲን ኦዲጋርድ ወደ ሜዳ ለመመለስ መቃረብ የበለጠ ካጋጠመው የጉልበት ጉዳት ይሄ ተጫዋች ላለፉት 1 ወር በሜዳ ላይ መመለስ አልቻለም ሪከቨር ለማድረግ። ያን እንደምታስታውሱት ኤምሲኤል የተጫዋቹ ላይ ያጋጠመው የጉልበት ጉዳት በድጋሚ መጠነኛ ህመም ከዛ ጉዳት ጋር ተያይዞ እየተሰማው መሆኑን ተከትሎ ነው እንግዲህ በድጋሚ ከሜዳ የራቀው። የኦዲጋርድ መመለስ፣ የኢዜ ከሜዳ መራቅ እስቲ የአርሴናልን የክሬቲቪቲ የአማካይ ክፍሉን ኦቨርሎድ የመጋራት አቅምን ምን አይነት ቁጥራዊ ስቴጆች ሊመዘገቡ ይችላሉ? እዛ ፋይናል ሰርድ ላይ ኢዜ በወሳኝ ምዕራፍ ተጎድቷል። በኦዲጋርድ እንደተመለሰ ሻርፕ እንዲሆን ይፈለጋል። ሻርፕ ሆኖ ለመጫወት ደግሞ አርሴናል ጥሩ አጋጣሚ ሊዝበንና የኤፍኤ ካፕ ጨዋታ አለ ከሊግ ፊክስቸር ቀደም ብሎ። ይሄ ደግሞ በፍጥነት የጨዋታ ታይም አግኝቶ ወደ ሜዳ ተመልሶ ቶሎ ሼፑን ሪከቨር እንዲያደርግ ጥሩ አጋጣሚ። ግን አንድ ለአርሴናል ደጋፊዎች በግልጽ እዚህ ጋር በትናንትና በነበረን የእሁድን ጨዋታ በተመለከተ በድጋሚ ምስል ታክቲካዊ ጉዳዮችን አንስተን ሚድፊልደር ብሎክ ስትራቴጂን የፔፕ ጋርዲዮላ ማንቸስተር ሲቲ ያደረገውን ስትራቴጂ የአርቴታ ቡድን ከ46 እስከ 66ኛ ደቂቃ ድረስ ፔኔትሬት ለማድረግ የተቸገረበት ከ10 ያርድ በላይ መውጣት ያልቻለበት በጣም ፈታኝ የነበረው የአርሴናል እነዛ ደቂቃዎች ውስጥ ትልቁ አስፈላጊው ተጫዋች የነበረው በዛ ጨዋታ ከኢዜም የበለጠ ማርቲን ኦዲጋርድ ነው። ምክንያቱም በሮቴሽናል ኢንተርቼንጂንግ ሲስተም ውስጥ የበለጠ ዲፍረንት አንግሎችም ክሬት በማድረግ እንደ ኦዲጋርድ ለአርቴታ አመቻ የክሬቲቪቲ ወይም የ8 ቁጥር ወይም የ10 ቁጥር አማካይ የበለጠ አርቴታ በኦዲጋርድ ላይ ከሚያምንበት ምክንያቶች መካከል ቢልድ-አፑን ያለ ኳስ እንኳን ኦፖዚሽንን ከፖዚሽን ውጪ ማድረግ ይችላል ተጋጣሚ። ይሄ ማለት በሚይዘው ኤሪያ በሚያደርገው እይታና ስፔሶችን ለማስከፈት በሚደረጉ ጥረቶች ላይ አንዳንዴ አውቶ ፖዚሽን ሆኖ መጥቶ ቢጫወትበት ከዛን ኢን ኤንድ አውት የሚሆንበትን ካራክተር ከተከላካዮችም ፊት ለፊት ሆኖ ቢልድ-አፕ አንግሎቹ የተገደቡ አለመሆኑን የአርሰናል ቢልድ-አፕ እንዳይረበሽ ያደርጋል። ኢዜ ደግሞ እነዛን አንግሎች አርሰናል ሲሻገር ፋይናል ሰርድ ላይ ያለምንም መጨናነቅ ኳሶችን የመቀበልና በየትኛውም ጠባብ ስፔስ ላይ ምላሽ መስጠት ይችላል። ስለዚህ አሁን ለአርቴታ ትልቁ መፍትሄው ምንድነው? ከሲቲ ጨዋታ መማር ትምህርት ወስዶ በቀጣይ በሊግ ጨዋታ የሚኖረው ፈተና ማሻሻል የሚፈልገው
ቢልድ አፕ ላይ ያለውን ጫና መሻገር ነው። ስለዚህ ከኢዜ የበለጠ አርቴታ በዚህ ወቅት በብቃት ደረጃ ካየን ኢዜ አስተማማኝ ነው። ግን የአርቴታ የታክቲክ ሂደት ለእኔ ተመራጭ ነው በሚለው የጨዋታ ስታይል ደግሞ ካየን የኦዲጋርድ አስፈላጊነት የበለጠ ሚዛን ይደፋል። ስለዚህ ኦዲጋርድ በጥሩ ሰዓት ሪከቨር እያደረገ መምጣቱና የኢዜ መጎዳትን አርሴናል ምናልባት ሴንስ ላያደርግ የሚችለው እንደ ቡድን በአርቴታ ቅኝት ውስጥ የኦዲጋርድ መመለስ ነው። በዋነኝነት ግን አንድ ትልቅ ጉዳይ ከዛ የካራቦ ካፕ ፍጻሜ ጨዋታ በኋላ እስከ ትናንት ምሽት ድረስ ያንን ጨዋታ በተለያዩ መንገድ በየሀገራት የሚገኙ የታክቲክ ባለሙያዎች፣ የእግር ኳስ ባለሙያዎች፣ የሚዲያ ሪፖርተሮች የሚሰሩትን ዘገባዎች ስመለከት አርቴታ ላይ የደረሰው ጫና በጣም ሰፊ ነው። ማለት ሲቲ እንደ ቡድን የተጠቀመው የታክቲክ ካታጎሪ ሰፊ ነው። በጣም አርሴናልን ፕረስ ለማድረግ ከዞናል ማርኪንግ እስከ ስፔስ ማርኪንግ እያለ እያንዳንዱ ስቴጅ ላይ ሃይብሪድ ፕሬሲንግን እንዴት እያቀናጀ በሮቴሽናል ትራያንግል አርሴናልን መተፋፈኛ ሲያሳጣ የጋርዲዮላ ቡድን አርሴናል ለመሻገር ከቸገራቸው ምክንያቶች መካከል የተለያዩ ዝርዝር ጉዳዮች ቀርበዋል። ኦዲጋርድ ምን ያክል እዚህ ጋር የቡድኑ ይሄ የአርሴናል ደጋፊ እንደሚጠብቀው በርካታ አሲስት ግብን ማስቆጠር ይሄ 2023 23 ላይ ያለውን ኦዲጋርድና ሻርፑን ያንን ተጫዋች የሚጠብቅበት ኤክስፔክቴሽን አለ። ግን ኦዲጋርድ ሜዳ ውስጥ እያለ አርሴናል የትኛውንም ቡድን በቢልድ አፕ በኩል ለመሻገር አይቸገርም የሚል ድምዳሜ ላይ ደርሰዋል። በደንብ አስታውሱ። ኢዜ የመጀመሪያውን የለንደን ደርቢ ጨዋታ ኤሚሬትስ ላይ ሃትሪክ ከሰራ በኋላ ለ17 ተከታታይ ጨዋታ በግት ተሳትፎ ላይ ውጤታማ ሳይሆን ሲቀር አንደኛው ጉዳይ ምንድን ነው? የአርሴናል ፕሮግሬሲቭ ፓስ ኢዜ ሎው ብሎክ ውስጥ እያለ ነበር የሚደርሰው የሚል ነው። ያ ማለት ደግሞ በተጋጣሚ ማርኪንግ ውስጥ እያለ አርሴናል ፔኔትሬሽኑን ያጠናቀቃል። ያ ደግሞ ኢዜን ለማሰቢያ ጊዜ ቻንሶችን ክሬት ለማድረግ ስፔሶችን ለማግኘት ጠባብ ሰዓት ያገኛል። በዛ ወቅት ኳሶቹ ይነጠቃሉ። ስለዚህ በእነዚህ የታክቲክ ጉዳዮች ምክንያት የአርሴናል ኦቨርሎድ ፋይናል ሰርድ ላይ ኢፌክቲቭ አይሆንም፣ ወይም እነ ሳካ እነ ቪክቶር ዮኬሬስ በቂ ሰርቪስ አያገኙም። ያን አርሴናል ከቆሙ ኳሶች አድቫንቴጅን ይወስድና ስትራክቸሩን ለማስተካከል ነው ጌሙን ኮንትሮል የሚያደርገው። ስለዚህ ይህን ሲስተም ላይ ኦዲጋርድ ምን አይነት አጋዥ ቴክኒክ አለው? ወርዶ በሎ ብሎክ ውስጥ ለማርኪንግ የሚመች ስፔስ ላይ አይገኝም። በቢልድ አፕ በኩል የተገደበ አንግል የለውም። በዚህኛው ስፔስ ላይ ሆነ ጠብቅ አይባልም። አርሴናልን ቢልድ አፑን ሊያስወጣ የሚችል ስትራክቸር ላይ ሮቴት እያደረገ ኤሪያዎች ላይ መገኘት ይችላል። ያ ደግሞ አርሴናልን ኳስ የሚያስነጥቅ ከሆነ ደግሞ እንደ ኢዜ አንድ ኳስን አንድ ጊዜ ፕረስ አያደርግም። አንድ ኳስን እስከ መጨረሻው ተርን ድረስ ፕረስ ማድረግ ይችላል። ስለዚህ እነዚህ ልዩነቶች ታክቲካሊ ለቡድኑ በሚሰጡት ቁጥራዊ ሂደቶች ሳይሆን ለአሰልጣኙ በሚሰጡት ታክቲካል አገልግሎት ምክንያት አርቴታ አንዱን ከአንዱ ቅድሚያ እንዲሰጥ ያስገድደዋል ማለት ነው። ስለዚህ የካራቦ ካፕ ጨዋታ ላይ አንድ ያልተጠበቀ ቁጥር በዘንድሮ የውድድር ዓመት ለመጀመሪያ ጊዜ በአርሴናል በኩል ተመዘገበ። ማርቲን ዙቢመንዲና ደክላን ራይስ በሊጉ ባላቸው ጨዋታዎች በአማካይ በየጨዋታው 119 ኳሶች ይነካሉ። ይህ ማለት ደግሞ ከሁለት ተጣማሪ አማካዮች በአማካይ በየጨዋታው የሚነኳቸው ኳሶች በዘንድሮ የውድድር ዓመት ከፍተኛ ያደርገዋል። በስኬት የተጠናቀቀ በየትኛውም የጨዋታ የሜዳ ክፍል ሊሆን ይችላል። በእሁዱ ጨዋታ ግን ሁለቱ ተጫዋቾች በድምሩ የነኩት ኳስ 63። በደንብ ይህን ቁጥር ተመልከቱ፣ 63 ግን በሊጉ የሚነኩት የነበረው እስከ ካራቦ ካፕ ፍጻሜ ድረስ የአርሴናል የአማካይ ክፍል የሚነካቸው የኳሶች ቁጥር ስንት ናቸው? 119። ስለዚህ እዚህ ጋር የተፈጠረ የባላንስ ክፍተት አለ። የበለጠ ደግሞ ማርቲን ዙቢመንዲ የነካው ኳስ 23፣ ራይስ 40። ከዙቢመንዲ የበለጠ ደግሞ በአርሴናል መለያ በአርሴናል ቡድን ውስጥ ከፍተኛውን ኳስ ከዙቢመንዲ በበለጠ መንካት ከቻሉ ተጫዋቾች መካከል አንዱ ደግሞ ኬፓ አሪዛባላጋ ነው። ስለዚህ የኬፓ ቢልድ አፕን የማስጀመር
ይሄ ኳስን እያዘገየ ፕሮሰስ ውስጥ እያቆየ ስፔሶችን ሲፈልግ የነበረበት ታይሚንግ የበለጠ የዙቢሜንዲን ፕሮግሬሲቭ እንቅስቃሴ የሚጠብቅበት ታይሚንግ ነበር። ስለዚህ ለዙቢሜንዲ ፓስ ካላደረገ ይሄ ተጫዋች ራይስ ከፍተኛ ፕሬሲንግ ትራፕና የራይስ ጀርባ ያሉ ኤሪያዎችን ነው በበለጠ ሲቲ ኤክስፕሎት እያደረገ በነዛ ደቂቃዎች ጫና እየፈጠረ የሚገኘው። ስለዚህ በረጅሙ ማራቅ ብቸኛ መፍትሄ ነበር፣ ኢዜም ስለሌለ የበለጠ ደግሞ ኦዲጋርድ ስለሌለ። ስለዚህ ዙቢሜንዲ ተገድቦ 23 ፓስ አደረገ፣ የበለጠ ኬፓ አሪዛባላጋ 24 ፓስ አደረገ። አርሴናል በዘንድሮ የውድድር ዓመት ደግሞ ሁለቱ ተጫዋቾች ዙቢሜንዲና ራይስ በአማካይ ከፍተኛ ቁጥር የፓስ ሲኩዌንሳቸው ሲሳካ ወይም በጨዋታ ላይ ያላቸው ፓስ አኩሬሲ ከ90% በላይ ሲሆን በጨዋታው ክፍለ ጊዜ አብዛኛውን ደቂቃ ሜዳ ውስጥ የነበረው ማርቲን ኦዲጋርድን። ስለዚህ አሁን አርቴታ ለምን ኦዲጋርድን እንደሚያስቀድም ይሄ በቂ ማረጋገጫ ታክቲካሊ ነው፣ ቴክኒካሊ ወይም በሚሰጠው ሰርቪስ ምክንያት አይደለም። ታክቲካል ባላንሱ የአርቴታ የሚናጋውና ኢፌክቲቭ ለመሆን የሚቸገረው በተለይ በእንደነዚህ አይነት ስትራቴጂ የኦዲጋርድ አለመኖር። ይሄ ግልጽ የሆነ እውነታ። ለምን ከአማካዩ ወደ አጥቂው የሚሄዱ ኳሶች ላይ ዲፍረንት አንግል አርሴናል ኢዜም ኖረ ሀቨርትም ኖረ አያገኝም። የበለጠ እንደውም በተሻለ ሁኔታ ከኦዲጋርድ ባነሰ ለአርሴናል የአማካይ ክፍል ስፔስ ትራፖችን ለማለፍ ሜሪኖ ከኢዜም በተሻለ ከኦዲጋርድ ባነሰ በተሻለ ሁኔታ ሁለተኛ ለሚመረጥ እነዚህን ቁጥሮችና ዳታዎችን ስመለከት ነበርና ይሄ የጨዋታ እንቅስቃሴ እንግዲህ ለሚካኤል አርቴታ በመረጠው መንገድ ተገቢ ነው ብሎ ነው የሚያስበው። ነገር ግን ሮድሪና በርናንዶ ሲልቫ 143 ኳሶችን የነኩት እና ሁለቱ ተጫዋቾች በዘንድሮ ሲዝን 143 ጨዋታ ኳስ በድምሩ ፓስ ያደረጉበት ጨዋታ ሲቲ በቶፕ 10 ካሉ ቡድኖች ጋር በነበረው ጨዋታ አላደረጉም ይላል። የበለጠ ከወገብ በታች ካሉ ቡድኖች ጋር በነበረ ጨዋታ ነው። ስለዚህ ለሲቲ ስትራቴጂ የአርሴናል ታክቲክ መበላሸት ባለው አማራጭና ባለው ምርጫና ባለው ኦፕሽን ለሲቲ ፕሬሲንግ ተመቸ፣ የአርሴናል ስትራክቸር ማለት ነው። ይህንን እንግዲህ የማርቲን ኦዲጋርድ መመለስ ከሚቀንሳቸው ጉዳዮች መካከል በአንደኛነት የሚቀመጥ ነው። በሌላ በኩል ሲቲ ፕሮግሬሲቭ ፓስ ለማድረግ ሞር አግሬሲቭሊ የአርሴናል ስፔሶችን ሎኬት እያደረገ ፕረስ በሚያደርግበት ወቅት ቪክተር ዮከሬስ እና ካይ ሃቨርት ተነጥለው መቆየታቸው ሲቲ ከዮከሬስ እና ሃቨርት ስፔስ እስከ ራይስ እና ዙቢሜንዲ ስፔስ ባለው ሲቲ በጨዋታው 98.4% ፓሱ ውጤታማ ሆኗል። የተፈጠረውን ጋፕ ተመልከቱ፣ የስፔሱ ስፋት። በዚህ ምክንያት በጨዋታው ማንቸስተር ሲቲ ከ45 እስከ 66 ደቂቃ ድረስ 7 ሙከራ ሲያደርግ 76% የፓስ እንቅስቃሴው ውጤታማ ሲሆንና 144 ስኬታማ ፓሶችን በ20 ደቂቃ ውስጥ በሚያደርግበት ሰዓት አርሴናል እንደ ቡድን ማድረግ የቻለው 43 ፓስ ነው። ሲቲ 144 ፓስ በስኬት እስከሚያጠናቅቅ እስከ 71ኛ ደቂቃ ድረስ አርሴናል ከ6 ያርድ ውስጥ ከራሱ የዲፌንሲቭ ሰርድ ላይን ወጥቶ ወደ ሲቲ የጨዋታ ሪትምን ተሻግሮ አንድ አደጋ ለመፍጠር እስከ 71 ደቂቃ ድረስ ፈጅቶበታል። ይሄ የጨዋታ ስትራክቸር እንግዲህ ምን ያክል ድልድዩን ለማገናኘት የአርቴታ ቡድን እንደተቸገረበት እነዛ አጋጣሚዎች ውስጥ አንዱ ማሳያ ነው። ስለዚህ ሲቲ 67 ፓሶችን በሶስተኛ ሜዳ ክፍል ተቀባብሎ እስከሚያጠናቅቅ ድረስ አርሴናል እንደ ቡድን ፓስ አድርጎ ያጠናቀቀው ደግሞ 12 ፓስ ነው ሶስተኛ ሜዳ ክፍል። ይሄ በራሱ የመጫወቻ ዞን ይሄ በጣም በወቅቱ ከታዩ የጨዋታ እንቅስቃሴዎች ውስጥ የበለጠ ትኩረት የሚስብና ለምን የኦዲጋርድ መኖር ለአርሴናል የበለጠ ይሄ ሮቴሽናል ኢንተርቼንጅን ውጤታማ እንደሚያደርገው አንደኛው ማሳያ ነው። ስለዚህ የአርሴናል ደጋፊዎች ኦዲጋርድ በሚያደርገው አስተዋጽኦ ከመለካት ይልቅ
ይሄ ተጫዋች ለሚካኤል አርቴታ የሚሰጠው አገልግሎትና ከኳስም ያለ ኳስም ያለው ሙቭመንት የበለጠ አርቴታ የሚፈልገውን ካራክተር 100% ያሟላ ነው። ለዛ በየትኛው መመዘኛ ይሁን አርቴታ በዚህ ስፔሶች ላይ የኦዲጋርድን ታች ማጣት አይፈልግም። ሞር ደግሞ ለትራንዚሽኖች አመቺ ቡድኖች ሲፈጠሩ የበለጠ ደግሞ ኢዜን ለመጠቀም ይገደዳል። ምክንያቱም ኢፌክቲቭ መሆን ፋይናል ሰርድ ስለሚፈልግ እንደ ቡድን ፕሮግረስ ከማድረግ ይልቅ። ስለዚህ ታክቲካሊ ያለው ልዩነት በኢዜ ጉለት መሃል የኦዲጋርድ ወደ ሜዳ ለመመለስ መቃረብ ለአርቴታ ሁለት አይነት ትልቅ እፎይታ ይፈጥራል። አንደኛ ያ ተጫዋች በተረጋጋ ሁኔታ ሪከቨር እንዲያደርግ ያመቸዋል። ሁለተኛ የካራቦ ካፕን ሽንፈት እንዳይደግም ለእርምቱ የሚመቸው የቦታው ተገቢው ተጫዋች ብሎ አርቴታ የሚያምነው ተጫዋች ይመለሳል። ስለዚህ ኦዲጋርድ መመለስ የበለጠ ፖዚቲቭ ዜና ነው ለአርሴናል። ስለዚህ በቀጣይ እንግዲህ እነዚያ የተጎዱ ተጫዋቾች ሪፖርት እስከሚወጣ የአርሴናል የሰሞንኛ ምርጥ ብቃት እስከ ካራቦ ካፕ ድረስ የነበረውን ውጤታማ ቆይታ ደግሞ የበለጠ አመርቂ ያደረገው ኤዜ እንግዲህ ከ4 እስከ 6 ሳምንት የመጀመሪያ ምርመራው ውጤት እንደሚያርቀው በሳሚ ማክቤል የቢቢሲ ሪፖርተር ኦፊሻሊ ኮንፈርም አድርጓል። ተጨማሪ ምርመራዎች በቀጣይ ቀናት ይደረጋሉ። እነዛን ደግሞ ተከታትለን መረጃውን የምናደርስ ይሆናል። ለማንኛውም ሁለተኛ ክፍል ፕሮግራማችን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል የሊያም ሮሲኔር ቼልሲ የተከታታይ ጨዋታ ሽንፈትና ቼልሲ ወዴት አቅጣጫ ወዴት መንገድ እየተጓዘ ነው የሚለውን እስቲ በ3-2 ቀናት ውስጥ ቀጠሮ ይዘን ያላመጣነውን ፕሮግራም ዛሬ በሶስተኛ ክፍል በደንብ እንወያያለን። ሳትርቁ ጠብቁን። በቼልሲ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።